ተሳክቷል ጋይስ ተሳክቷል። እንኳን ደስ አላችሁ ሁላችሁንም የአዶናይ አድናቂዎች በሙሉ እንኳን ደስ አላችሁ። የምር የህዝብ ድምፅ ነው የተከበረው ዛሬ። እሱ ስላሸነፈ ብቻ አይደለም እውነት ለመናገር ማለት ነው። እና በቃ እኔ ሲያሳስበኝ የነበረው ነገር ምንድን ነው፣ በቃ እንዴት ነው የህዝብ ድምፅ አይከበርም ማለት ነው የሚለው ነገር ነበረ። በቃ ሲመላለስ የነበረው በተደጋጋሚ ማለት ነው አይምሮ የነበረው ነገር ያ ነበረ። ብቻ የተጠራጠርነውም ነገር እስኪ አልሆነም። እንግዲህ ወይ ተጽዕኖም ተፈጥሮባቸውም ሊሆን ይችላል እንጂ ከመጀመሪያው ጀምሮ ያስታውቃል። ዩቲናስ እንድታሸንፍ ብዙ ሰዎች፣ ብዙ ተቋማት ብዙ ሞክረዋል ማለት ነው እና በቃ ለብቻው ነበር ሲታገል የነበረው አዶናይ። አብዛኛው ቲክቶከሮች ከአዶናይ ጎን አልነበሩም። አብዛኛው ቲክቶከሮች ዩቲናስ ናት የሚገባት እያሉ እንግዲህ አብዛኞቹ ለእሷ ድጋፋቸውን ሲያሳዩ ተመልክተናል። ብዙዎቹ ተቋማትም ጭምር ማለት ነው እና የቲቪ ቻናሎች ሳይቀሩ እነ ሰይፉ ሳይቀሩ ማለት ነው እና አብዛኞቹ ለዩቲናስ ነው ድጋፋቸውን ሲያሳዩ የነበረው። ግን ያው ህዝብ ከወደዳችሁ፣ አንዴ ህዝብ ልብ ውስጥ ከገባችሁ አዶናይ ቀድሞውኑ የህዝብ ልብ ማሸነፍ ችሏል። ህዝብ የወደደውን ማንም ሊጠላው አይችልም። እውነት ለመናገር ከባድ ነው የሚሆነው እውነት ለመናገር ማለት ነው እና ይህንን አዋርድ ዛሬ ላይ ለአዶናይ ባሸልሙት ኖሮ እውነቱን ለመናገር ማለት ነው እና የሚቀጥሉት አዋርዶች ራሱ እንደሚካሄዱ ራሱ እርግጠኛ አይደለም እውነት ለመናገር ማለት ነው እና ወይ አዘጋጁ ተቀይሮ ሊካሄድ ይችላል እንጂ በጣም ብዙ ነገሮች ሁላ ሊፈጠሩ የሚችሉበት ሁኔታ ውስጥ ነበር የሚገባው የነበረው። የሚገባው ሰው ግን አሸንፏል፣ ይገባዋል። በቃ አለቀ። በዚህ ዓመት እንደሱ ተጽዕኖ የፈጠረ ሰው የለም። እንደዚህ ብለን ደግሞ ተደጋጋሚ ስንናገር አንዳንድ ሰዎች ኮመንት ላይ ስጽፉ አይቻለሁ። እንደ አዶናይ ኢንፍሉዌንስ የፈጠረ ሰው ማን አለ ብለን ስናወራ ማለት ነው እና ታዲያ እሱ በኢንፍሉዌንሰር ዘርፍ ነው መሸለም ያለበት ምናምን ያላችሁ ሰዎች አላችሁ እና በጣም ነው የምታስቁት ማለት ነው እና ምን ሰርቶ ነው ኢንፍሉዌንስ ያደረገው? እሱ ኮንተንት ክሬት አድርጎ አይደል እንዲ ሰዎችን ኢንፍሉዌንስ ያደረገው? ከቲክቶክ በፊት ኮንተንት ክሬት ማድረግ ከመጀመሩ በፊት እሱ እኮ ኢንፍሉዌንሰር አልነበረም፣ ታዋቂ አልነበረም እኮ አይደል እንዴ? ሴሌብሪቲ አልነበረም አይደል እንዴ? ስለዚህ ኮንተንት ክሬተርም ጭምር ነው። ስለዚህ የቲክቶክ ክሬቲቭ አዋርድ ትክክለኛው አሸናፊውን አግኝቷል ባይ ነኝ እኔ። ዩቲናስም እንኳን ደስ አለሽ። እውነት ለመናገር በሶስት ዘርፍ እንግዲህ ማሸነፍ ትችላለች ዩቲናስም። ያም ቀላል ነገር አይደለም። የሚገባትን እኔ ቀድመንም ስንናገር እንደነበሩ ሁላችንም የሚገባትን ላይፍ ታይም አዋርድ አሸናፊ ሆናለች። አብዛኞቻችሁ ለመከራከሪያነት ስታቀርቡት የነበረው ነገር ዩቲናስ ለፍታለች። ከኮሮና ጀምሮ እንግዲህ ቲክቶክን የጀመረችው እሷ ነች። በዚህ 5 እና 6 ዓመት ውስጥ ብዙ ነገሮችን አድርጋለች እያላችሁ እንግዲህ ስታወሩ ነበረ። ስለዚህ እሷ የሚገባት ሽልማት የነበረው ላይፍ ታይም አዋርድ የሚባለው ነበር። እሱን አግኝታለች። እንኳን ደስ አላት። ለእሷም እንግዲህ ለእሷም አድናቂዎችም ጭምር እንኳን ደስ አላችሁ ነው የምላችሁ። ያው በዚህ ዓመት ግን እንደ አዶናይ ማንም ሰው በቃ ሚዲያውን እኔ በቲክቶክ ብቻ አይደለም እንደው በሶሻል ሚዲያም ብትሉት በሚኒስትሪ ሚዲያ እንደ አዶናይ ተጽዕኖ የፈጠረ ሰው የለም። ምን ያላየሁኝም። ገብቷችኋል አይደለ? የሚገባው ሰው አሸንፈዋል። ደስ ብሎኛል። ሁላችሁም ለአዶናይ የለፋችሁለት እንኳን ደስ አላችሁ። እውነት ዛሬ አሸንፏለች። ከእውነት ጎን ለቆማችሁ ጠቅላላ እንኳን ደስ አላችሁ ነው የምለው። ዛሬ ላይ የእሱ ማሸነፍ ብዙ ነገሮችን ነው አስከትሎ የሚመጣው ነገር ማለት ነው። የምሬን ነው የምላችሁ ማለት ነው። ብዙ ነገሮችን ይቀይራል። ታያላችሁ ወደፊት። የአዶናይ ማሸነፍ ብዙ ትርጉም ነው ያለው፣ ብዙ ትርጉም ማለት ነው እና ለማንኛውም እንኳን ደስ አላችሁ። መሽቷል ኦልሬዲ። ፕሮግራሙንም በጣም ዘግይተው የጨረሱትኝ። አሁን ከሌሊቱ 7 ሰዓት ሊሞላ ኦልሬዲ በቃ 1 ደቂቃ ምናምን የቀረው አይደለ? በጣም ነው የሚገርመው። ለማንኛውም ደህና አደሩልኝ። እንኳን ደስ አላችሁ። ሰላም እንቅልፍ እንተኛለን። ይመቻችሁ ጋይስ።